ሰላም ጤና ይስጥልን አድማጮቻችን፣ ይህ ሆርን ፍሪኩዌንሲ ነው። እንደምን ሰነበታችሁ? ኤርሚያስ ሙልጌታ ነኝ። ዛሬ ሳምንታዊ የርዕሰ ጉዳዮችን ይዤ ወደ እናንተ መጥቻለሁ። እንግዲህ ባሳለፍነው ሳምንት ምን አዳዲስ ነገሮች ተከናወኑ፣ አበይት ነጥቦች ምን አይነት ነገር በቀጠናው በኢትዮጵያ ብሎም ደግሞ በምስራቅ አፍሪካ አዳዲስ እውነቶች ምን ተከናወኑ የሚለውን መጀመሪያ እንግዲህ እንደ መግቢያ አድርገን ከያዝን በኋላ በቀጣይ ደግሞ ለዛሬ በያዝነው ርዕሰ ጉዳይም እንደዚሁ እናመራለን። እንግዲህ ባሳለፍነው ሳምንት በጣም አሳዛኝ ነገር ተከናውኗል በኢትዮጵያ። ሁላችንም እንደምናውቀው የብዙዎችን ልብ የሰበረ የብዙ ኢትዮጵያውያንን በእውነት በጣም ከፍተኛ ሐዘን ላይ ብዙ ኢትዮጵያውያንን ከፍተኛ ሐዘን ላይ የጣለ ድርጊት ተፈጽሟል። በአርሲ በኦሮሚያ ክልል አርሲ አካባቢ እንግዲህ በኦርቶዶክስ እምነት ተከታዮች እና በቤተ እምነቶችም ላይ የተፈጸመ በጣም ዘግናኝ ጥቃት እንደዚሁ አስተናግዷል። ኢትዮጵያ በጣም ሌላ ሐዘን እንግዲህ ባለፉት 8 ዓመታት በጣም በርካታ ሐዘኖችን እያየን ነው የመጣ ነው። አሁን ደግሞ እንግዲህ ያ ሐዘን ደግሞ ማባሪያ ያለው እስከማይመስል ድረስ በጣም አሳዛኝ ነገሮችን ነው እያስተዋልን የሚገኘው እና ለዚህም ደግሞ እንግዲህ ማቆሚያ ያለው እስከማይመስል ድረስ ወይም ደግሞ መቼ ሊቆም ይችላል ብለን እንኳ ተስፋ ልናድርግ የምንችልበት ተስፋ ሊሰጠን የሚችልም አይነት እንደ ህዝብ እንደ መንግስት ተስፋ ሊሰጠን የሚችል እንኳ አካል ማግኘት አለመቻል፣ ከህዝብ ጋር አብሮ ማዘን አለመቻልም እንደዚሁ በጣም የሚያሳዝን ነው እና ባሳለፍነው ሳምንት በእርግጥ የሆነው በጣም አሳዛኝ ነጥብ ነው። አሳዛኝ ሁኔታ ነው። አሳዛኝ በጣም ክስተት ነው። ወደፊት እንግዲህ እንዳይደገም ለማለት እንኳ የምንችልበት አቅም ላይ ወይም ደግሞ ብቃት ላይ አይደለም ያለ ነው እና ላለመደገሙም እንደዚሁ ማስተማመኛ የለንም እና ባሳለፍነው ሳምንት በጣም አሳዛኝ ነገር ነው የተከናወነው። ከዛው ጎን ለጎን ደግሞ እንደዚሁ ኢትዮጵያ 7ኛው ሀገራዊ ምርጫንም አከናውናለች። በርካታ ጉዳዮች ርዕሰ ጉዳዮችም የተነሱበት ብዙ አይነት ድጋፍም እንደዚሁም ደግሞ ተቃውሞም የተሰማበት 7ኛው ሀገራዊ ምርጫም እንግዲህ ተጠናቋል። በይፋ የምርጫ ውጤቶች ባይገለጹም ነገር ግን አሁንም እንግዲህ በየስፍራው በየምርጫ ጣቢያዎች ግን እንደዚህ ውጤቶች እየተገለጹ ይገኛሉ። ይህም ሌላው ሁነት ነው በኢትዮጵያ ባሳለፍነው ሳምንት። ወደ ቀጠናው ከፍ ስንል ደግሞ በሶማሊያ እና በኬንያ የተደረጉ አበይት ነጥቦችንም እንደዚሁ ማንሳት ያስፈልጋል። በተለይ ደግሞ በሶማሊያ የሐሰን ሼክ መንግስት ለተቃውሞ የወጡ ሰላማዊ ሰዎችን ወደ ተኩሶ እንግዲህ ለህልፈት የዳረገበትም አጋጣሚ አለ በዛው በሞቃዲሾ። በእርግጥ እንግዲህ ለዚህ ዝግጅት በምዘጋጅበት ወቅት የሶማሊያ ሞቃዲሾ የሚገኙ ምንጮቻችንን እንደዚህ ለማናገር ችዬ ነበር እና ሁለት አይነት ምላሽ ነበረ ያገኘሁት። አንደኛው እንግዲህ ሰላማዊ ዜጎች ተቃውሟቸውን ማሰማት የፈለጉ በሰላማዊ መንገድ ተቃውሟቸውን ማሰማት የፈለጉ ዜጎች ናቸው ጠመንጃ ቃታ የተሳበባቸው የሚሉ መረጃዎችን አግኝቻለሁ። በተመሳሳይ ደግሞ ከተቃዋሚዎች ጋር አብረው የወጡ ነገር ግን ደግሞ ትጥቅ የጦር መሳሪያ የታጠቁ ኃይላትም ከመንግስት የጸጥታ አካላት ጋር ተኩስ ልውውጥ ማድረጋቸውና ያንም ተከትለው የሰው ሕይወት መጥፋቱን እንደዚሁ አሳውቀውኛል። ብዙዎች እንደዚሁ ደግሞ ለጉዳት ለአካል ጉዳት መዳረጋቸውንም እንደዚሁ የዓይን እማኞች ተናግረዋል። በእርግጥ እንግዲህ በሶማሊያ የሆነው ጉዳይ ምንድን ነው የሚለውንም እንደዚሁ በሂደት በጥልቀት ማየት ይገባናል። ምክንያቱም የስልጣን ዘመናቸው ባሳለፍነው የፈረንጆች ግንቦት ወር ወይም ሜይ የተጠናቀቀው ሐሰን ሼክ መሐመድ እንግዲህ የህገ መንግስት በማሻሻል ተጨማሪ ጊዜያት በስልጣን ላይ የሚቆዩበትን አዝማሚያ ለማድረግ መታሰባቸውን ተከትሎ ነው እንግዲህ ህዝቦች ወይም ደግሞ ነዋሪዎች ወደ አደባባይ የወጡት። ነገር ግን ከዛ አስቀድሞ ከፍተኛ ተቃውሞ የሚሰማባቸው እንደነበረ የሚታወስ ነው። በተለይም እንግዲህ በሞቃዲሾ ያደረጉት የጉድ ገቨርናንስ ችግር ወይም ደግሞ የመልካም አስተዳደር እጦት
ያንም ተከትሎ ደግሞ ከዚህ ቀደም ሀገሪቱን ያስተዳድሩ የነበሩትን ሼክ ሸሪፍ ሼክ አህመድ ይህን ተቃውሞ ይመሩታል እና ከጀርባም ሆነው ይዘውሩታል የሚባሉ ግለሰቦች ናቸው። እንግዲህ ሼክ ሸሪፍ በጣም ከፍተኛ የፖለቲካ ኢንትሪግን የሚታወቁ ናቸው። በጣም የፖለቲካ ሸፍጥና ሴራን በመተብተብ በጣም የሚታወቁ ሰውም ናቸው እና በእርግጥ በወቅቱ ከኢትዮጵያ ጋር በነበራቸውም ግንኙነት ከኢትዮጵያ አመራሮችም ጋር በነበራቸው ግንኙነት የሚታሙም እንደነበሩ በተለይም ደግሞ በወቅቱ ስልጣን ላይ የነበረው የኢትዮጵያ መንግስት ስልጣን ላይ እንዳስቀመጣቸውም የሚታመኑ ግለሰብም ናቸው። ምክንያቱም በእርግጥ ሶማሊያ ያው በቀጥታ ህዝቦች ነዋሪዎች የሶማሊያ ህዝብ ቀጥታ ድምፅ ሰጥቶ ፕሬዚዳንቱን የሚመርጥበት አግባብ እስካሁን አልተከናወነም። በነገራችን ላይ ከ50 ዓመታት በፊት አስቀድሞ ከ50 ዓመታት በኋላ ይቅርታ ከ50 ዓመታት በኋላ ህዝብ ወጥቶ ቀጥተኛ ምርጫ ያደረገበት የሎካል ካውንስል ኢሌክሽን ነበረ እና እሱም በ2025 የተከናወነ ነው። ሐሰን ሼክ በጣም የሚኩራሩበትና ዲሞክራሲን አሰፈንኩ በኔ ጊዜ ያሉበትም አጋጣሚ ነበረ በዛን ወቅትና እንጂ በቀጥታ ፕሬዚዳንቱን የመረጠበትን አጋጣሚ የለም። ይልቅ የሶማሊያ ፕሬዚዳንት በተለይ ደግሞ በ2012 ጀምሮ ከተዋቀረች ሶማሊያ በጣም እንደ ሀገር ፈራርሳ ከነበረበት እንደዚህ መሰብሰብ በጀመረችበት ከ2012 ወዲህ ደግሞ ህዝብ ሳይሆን በጎሳ መሪዎች መካከል በሚደረግ መግባባትና መደራደር በጣም ምርጫ በሚመስል አኳኋን ወደ ስልጣን ይመጡ እንደነበር ወይም ደግሞ አሁንም ድረስ የተለመደ ትሬንድ ነው እና በወቅቱ የሼክ ሸሪፍ የአመጣጣቸውም እንደዚህ በጣም ሚስትሬስ እንደነበረ ብዙ እንደዚህ ግልጽ ምርጫ እንዳልነበረ እንደዚሁ ይወራባቸው ነበረ። እኛ የፖለቲካ ሰው እኛ በጣም ፖለቲካን የቀጠናውን ፖለቲካ በውል ይረዳሉ፣ የሶማሊያንም እንደዚሁ ስነ ልቦና በውል ያውቃሉ የሚባሉ የፖለቲካ ሰው ናቸው። እንግዲህ ዛሬ የሐሰን ሼክን መንግስት ለመነቅነቅ ህዝባዊ ተቃውሞውን ከጀርባ ሆኖ ይዘውሩታል እየተባሉ የሚገኘውና የሆነ ሆኖ እንግዲህ ባለፉት ቀናት ሶማሊያ በጣም ከፍተኛ የህዝባዊ አመፅ እንደዚሁም ደግሞ ያን ተከትሎ ደግሞ ያልተገባ ወይም ደግሞ ያልተመጣጠነ ኃይል እንግዲህ መንግስት ተጠቅመዋል በሚል አሁንም እየተከሰሱ ይገኛሉ። በርካታ ዋና ዋና መንገዶች የሞቃዲሾ ዋና ዋና መንገዶች ተዘግተው ነበረ። የባራካት በጣም ትልቁ በሶማሊያ በጣም ትልቁ በሞቃዲሾ ትልቁ የገበያ ማዕከል ነው፣ የገበያ አካባቢ ነው ባራካት እና ያንም አካባቢ እንግዲህ ጭር ብሎ የዋለበትም ጊዜ እንደነበረ እንደዚሁ የዓይን እማኞች ለአልጀዚራ ሳይቀር የተናገሩበትም አግባብ ወይም ደግሞ አጋጣሚ ነበረ ባሳለፍነው ጊዜና ሶማሊያ በእርግጥ ምን እየሆነች ነው? እንደዚሁ አይነት ተመሳሳይ ያው ከሐሰን ሼክ በፊት ማስቀድሞ የነበሩት አብዱላይ ፋርማጆ ተመሳሳይ አይነት ችግር ገጥሟቸው ነበረ። ለስልጣን መውረድ ከነበረባቸው ወይም ደግሞ ስልጣናቸውን ማስረከብ ከነበረባቸው ወይም ድጋሚ ምርጫ ማድረግ ከነበረባቸው የተወሰኑ ጊዜያትን አሳልፈዋል በሚልም እንደዚሁ ተቃውሞ ሲነሳባቸው እንደነበረ የሚታወስ ነው። ያው ሁሉ ሆኖ ግን ሞቃዲሾ አሁንም ያው ከፍተኛ የሆነ የጸጥታ ውጥረት የሴኩሪቲ ውጥረት ውስጥ ነው የምትገኘው። እንደዛም ሆኖ የአልሸባብ እንቅስቃሴ ብዙ እየታየባት አይደለም። ምናልባት እንግዲህ ወደ በኋላ ላይ የምመጣበት የሳምንቱ ርዕሰ ጉዳያችንም አድርገን ያቀረብነው የአርሲውን ጥቃትን በሚመለከት እንግዲህ ከአልሸባብ ጋር የሚገናኝም ነገር ሊኖር ስለሚችል እንደዚህ ወደ እናንተ የማቀርብ ይሆናል። ነገር ግን የሶማሊያ መንግስት ወይም እንደ ሀገር ከፍተኛ ስጋት ነው ተብሎ የሚታሰበው የአልሸባብ ሚሊተንት ይህ የሴኩሪቲ ውጥረት በተፈጠረበት አመቺ ጊዜ እንኳ የሞቃዲሾን ለማጥቃት ያደረገው ጥረት አልነበረም እና ምንድን ነው እየተፈጠረ ያለው በዚህ አጋጣሚ ማለት ያስፈልጋል። ምክንያቱም ከሞቃዲሾ በ15-16 ኪሎ ሜትር አካባቢ በጣም ቅርብ የአልሸባብ ቼክ ፖይንት እንዳለ ይነገራል።
በተለይም ደግሞ ቢያህ፣ ላፎሌና ዳዋ አብዲ የሚባሉ አካባቢዎች አሉ። በጣም ቅርብ ናቸው ከሞቃዲሾ እና 15-16 ኪሎ ሜትር አካባቢ ነው። እዛ አካባቢ እንግዲህ የመሸገ ኃይል በእንደዚህ አይነት የጸጥታ መደፍረስ ሲከናወን በጣም አመቺ ሁኔታ ነው ለእንደዚህ አይነት የሽብር ቡድን ጥቃትን ለመሰንዘር። ነገር ግን ያ ሳይሆን ቀርቷል። በእርግጥ የአልሸባብ ቡድን በተለይም ደግሞ የኢትዮጵያ መንግስት ከሶማሌላንድ ጋር የገባውን ውል ተከትሎ ግዛታዊ አንድነትን የሶማሊያ ግዛታዊ አንድነትን በሚመለከት ከፌዴራል መንግስቱ ጋር ግልጽ ልዩነት ያለው በማይመስል ሁኔታ እንዲያውም በተወሰነ መልኩ ሽፍት ያደረገ በሚመስል አኳኋን ከኢትዮጵያ ለመፋለም የቆረጠ ይመስላል እና ያም ደግሞ በሐሰን ሼክ መንግስት የሚደገፍ የሚወደድም ሊሆን ይችላል። እንግዲህ በዚህም ልክ መታየት ይችላል። ከዛም በኋላ ደግሞ በተለይ ደግሞ በስፍራው ግብጽ ወጣ ገባ ማለትን ተከትሎ በሶማሊያ ያን አካባቢ ያለው ሁኔታ በእርግጥ ከአልሸባብ ጋር የእጃዙር ድርድር የእጃዙር ግንኙነትስ ተፈጥሮ ሊሆን ይችላል የሚልም እንደዚሁ ነጥቦችንም ማንሳት ይቻላል። ይሁን እንጂ ሶማሊያ እንዲሁም ሌሎች ግዛቶች የሶማሊያ ግዛቶች በእርግጥ ከፌዴራል መንግስቱ ጋር አብሮ የሚያኖራቸው ነገር ቢኖር ያው የጸጥታ አቅም ወይም ደግሞ የሚሊተሪ አቅማቸው በጣም መዳከም ነው። በተለያዩ ወቅት ወይም ደግሞ አንዱ በአንዱ ላይ በተነሳ ወቅት በጣም የጸጥታ አካላት ወይም ደግሞ የሴኩሪቲ ችግር በጣም ስለሚያጠቃቸው ሁሉም ሊባል በሚችል ሁኔታ ከኢትዮጵያ መንግስት ጋር ለመጣበቅ በጣም ፍላጎት አላቸው። ምክንያቱም መሳሪያ ያገኙ ቀን ሁሉም የራሳቸውን ግዛት ፈጥረው እንደ ሀገርነት እንቆጠር የሚሉበትም አዝማሚያ ሊኖር እንደሚችል እንደዚሁ ይጠበቃል እና ይህ በሆነበት ሁኔታ ግን አሁን የሶማሊያ መንግስት የኢትዮጵያ ጦርን ለማስወጣት የሚችልበት ወይም ደግሞ የሚፈልግበት የሚጥርበት አካሄድ በእርግጥ ከዚህ በኋላ የሚቀጥል አይመስለኝም። በተወሰነ መልኩ ለዘብ የሚል ይመስለኛል። የኢትዮጵያ ጦር ይውጣልኝ፣ ኢትዮጵያ ያህል ከኛ ይውጣ የሚለውን አይነት አካሄድ በእርግጥ እንግዲህ በቀዝቀዝ አድርጎ የሚያሰማው ይመስላል ከዚህ በኋላ። ምክንያቱም አልሸባብ እንኳ ስጋቱ ባይሆን ይህን አይነት የህዝባዊ አመፅ በእርግጥ ቪላ ሶማሊያን ሊነቀንቅ እንደሚችል እንደዚሁ ይጠበቃል እና የደህንነት መዋቅሩም በእርግጥ የሌሎችን ሀገራት ተልእኮ ሊያስፈጽም እንደሚችልም እንደዚሁ ይገመታል። ሐሰን ሼክ ሊመሩት አይችሉም ተብሎ የሚታሰቡት የማህድ ሳላድን አይነት ሌላ ቡድንም ደግሞ እንደዚሁ ስላለ በሞቃዲሾ በኩል የኢትዮጵያን ጦር ለማስወጣት የሚደፍርበት አቅም ይኖረዋል ብዬ በእርግጥ አልገምትም። ይህ በሆነበት እንግዲህ ሁኔታ የአልሸባብ በእርግጥ ወደ በኋላም ላይ የምገባበት ይመስለኛል የአልሸባብ ጥቃት ወደ ኢትዮጵያ እያማተረ መሆኑን ተከትሎ ደግሞ የሶማሊያ ሴንትራል ገቨርንመንት አንድ ልቡን ወይም ደግሞ ዋና ትኩረቱን ያደረገው ወደ ህዝባዊ አመፅ ተብሎ መታሰብም እንደዚሁ ይቻላል ማለት ነው። የሶማሊያን ጉዳይ በዚሁ እናቁመውና ወደ ኬንያ እንሻገር። ኬንያ ያው እንግዲህ ባሳለፍነው ሳምንት በተለይ ያው የኬንያ ህዝብ ቤቱ የከረመበት ጊዜ በጣም ጥቂት ነው። አሁን ከቅርብ ጊዜ ወዲህ አንድ ጊዜ በመልካም አስተዳደር እጦት የሩቶን መንግስት ሲቃወም፣ በሌላ ጊዜ ደግሞ ቆየት ብሎ ደግሞ አሁን ከነዳጅ ዋጋ ጭማሪም ጋር በተገናኘ እንደዚሁ ጎዳና ላይ ነበሩ። አሁን ደግሞ አሜሪካ በኬንያ ገነባዋለሁ ያለችውን የኢቦላ ለይቶ ማቆያና ማገገሚያ ስፍራን ተከትሎ ደግሞ ከፍተኛ ተቃውሞ እየተሰማበት ይገኛል። በዚህ ዙር ግን ሩቶ እንግዲህ እንደዚህ ቀደሙ ሁሉ የተለሳለሱ አይመስልም። እንዲያውም የአሜሪካ በኬንያ ውስጥ የኢቦላ ማገገሚያና ለይቶ ማቆያ ሴንተር እንድትገነባ ፈቅጃለሁ፣ ያንን ማድረጌ ደግሞ ትክክል ነው የሚል በጣም ጠንከር ያለ ምላሽም ሲሰጡ እየተስተዋለ ይገኛል።
በእርግጥ የኬንያውያን ይህን በጣም በጽኑ እየተቃወሙ ይገኛሉ። የኬንያ ዲሞክራሲ ከዚህ ቀደምም እንዳልነው በጣም የሚያስቀና ዲሞክራሲ ነው። በቀጠናው አለ ተብሎም የማይታሰብ ነው። ነገር ግን አሁንም ያው ህዝባዊ ተቃውሞውን እያሰማ ጎዳናዎች እንደዚሁ የተቆጣጠረ ይገኛል። ይህ ይሁን እንጂ ሳሙኤል ሩቶ በእርግጥ ከዚህ ቀደም ያው ለኢትዮጵያና ለኬንያ ቀርቦ የነበረው አሜሪካ ፈርስት የሄልስ ሰርቪስ ወይም የሄልስ ሲስተም በሚመለከት ያው ኢትዮጵያ ፈርማለች። ኬንያ ግን ፍርድ ቤቱ ውድቅ አድርጎት ነበረ እና ያን ካደረጉ በኋላ የሩቶን መንግስት ከአሜሪካ ዘንድ በጣም ከፍተኛ ጫና ተደርጎበት ነበረ። ህዝቡን እንኳ ማሳመን የማይችል ተብሎም ይቆጠር እንደነበረ እንግዲህ ህዝባዊ ተቃውሞ እና የፍርድ ቤቱ ነበረ የጣለው እና ያንም ተከትሎ እንግዲህ ከፍተኛ የዲፕሎማሲ ጫና ከአሜሪካ ዘንድ ተደርጎበት ነበረ። በእርግጥ ይህ የአሁኑ ውሳኔና የሩቶ ቆምጨጭ ማለት ደግሞ ያንን ለማረም እና እንግዲህ ተመልሶ በአሜሪካውያን ዘንድ ያለውን የዲፕሎማሲ ግንኙነት ለማሻሻል እና ለማጠናከር የታሰበ ነው ተብሎ ይታሰባል። ይህ ደግሞ እንግዲህ የሩቶን መንግስት በሁለት አጣብቂኝ ውስጥ ይጥለዋል። ምክንያቱም አሜሪካውያን እንዲሁም ይቅርታ ኬንያውያን እንዲሁም ለሩቶ ያላቸው አመለካከት ከጊዜ ወደ ጊዜ በጣም እየተሸረሸረ እና እንዲያውም በሙስና የሚከሷቸው መልካም አስተዳደር እጦት በርካታ ችግሮች ኬንያ ላይ ያመጡ ናቸው። የሰብአዊ መብት ጥሰታቸውም እንደዚሁ በጣም በመንግስታቸው በጉልህ የሚታይ ነው ተብሎም እንደዚሁ ይታሰባል እና ይህን በሚመለከት እንግዲህ ኬንያውያን ተቃውሞቹን ይቀጥላሉ። የእርሳቸውም እንግዲህ በዚሁ የሚጸኑ ከሆነ በአሜሪካ ዘንድ ያላቸው ድጋፍ ከፍ ይላል። ከዛ በአገር ውስጥ ግን የሚኖራቸው ተቀባይነት በከፍተኛ ሁኔታ እንግዲህ ይቀንሳል ማለት ነው። ተቃውሞውም በዚሁ ሊቀጥል ይችላል። ምክንያቱም ኬንያውያን እንግዲህ ስሪታቸውም ታሪካቸውም እንደሚያሳየው በጣም ያሰቡትና ሳያሳኩ ወደ ቤታቸው የሚመለሱ አይደሉም እና ተመሳሳይ አይነት እንግዲህ ከዚህ ቀደም የነበሩት ተመሳሳይ አይነት ጥፋቶች፣ ድርጊቶች ሊከሰቱ ይችላሉ ተብሎም እንደዚሁ ይታሰባል። ይህን እንግዲህ ኬንያውያን በእርግጥ የአሜሪካውያን ነፍስ ከማን በልጦ ነው ከኛ ከኬንያውያን ይበልጣሉ የሚሉ እንደዚህ እንደ ቮክስ ፖፕ እንኳ ሲሰራባቸው በጎዳና ላይ ተሂዶ ጥያቄ በሚጠየቁበት ጊዜ ሁሉም ተመሳሳይ አይነት ምላሽ ነው እየሰጡ የሚገኘው። ይህንም ተከትለው እንግዲህ ሩቶ ምንድን ነው የምታወሩት? እኛ እኮ በመላው ኬንያ 23 ፋሲሊቲዎች አሉን፣ ተመሳሳይ አይነት ፋሲሊቲዎች አሉን። እንዴት ነው የአሜሪካ ጉዳይ የኬንያን ኢንተረስት አንደርማይን ያደርጋል ብላችሁ የምታስቡት አይነት ምላሽም ነው እየሰጡ ያሉት። እንግዲህ በቀጣይ የምናየው ይሆናል ይህን ጉዳይ። በእርግጥ የምስራቅ አፍሪካ እንግዲህ ሰላም አጥተዋል፣ ሰላም አትክረም የተባለ በሚመስል ሁኔታ ነው ነገሮች እንግዲህ እየተፈራረቁበት የሚገኘው ማለት ነው። ለዛሬ ወደ አሰብነው ወይም ወደ ያዝነው ርዕሰ ጉዳይ እንሄዳለን። ያው በጣም መግቢያችንም ላይ እንደተናገር ነው በጣም የሚያሳዝን ኢንሲደንት ነው የተፈጠረው። በነገራችን ላይ እንግዲህ መንግስታዊ ብስጭቶች እንደዚሁም ደግሞ አንዳንድ ዲኮይ እንዲደረጉ የሚፈለግባቸው ቶፒኮች ሲኖሩ እንዲቀየሱ ወይም ደግሞ አጀንዳ መቀየር አለበት ተብሎ ሲታሰብ የንጹሐን እልቂት እንደ አጀንዳ ማስቀየሻ ተደርጎ የሚወሰድበትን ማካሄድ አለና በእርግጥ የአሁኑ የአርሲውን ጥቃት በእንደዛ ልክ የሚያዩ ግለሰቦች እንዳሉ ቁጥራቸውን ቀላል እንደማይባል የሶሻል ሚዲያ እንግዲህ ሪቪው ካደረጋችሁ በጣም የምታዩት ነው የሚሆነው። የምርጫውን ሁኔታ ለማስቀየስ ወይም የምርጫውን አጀንዳ እንትን ለማድረግ ሌላ አጀንዳ ለመቀየስ ነው ይህ ጥቃት የተከናወነው። እንዲስተጋባም የተደረገበት መንገድ ይሄው ነው የሚሉ አስተያየት ሰጪዎች አሉ። በሌላው በኩል ደግሞ ያው በተለመደው መልኩ እንግዲህ ኦርቶዶክስ ጠል ነው ወይም ደግሞ አንድ እምነት ጠል ነው የሚል አይነት አካሄድም እንደዚሁ እየተስተጋባ ይገኛል። ነገር ግን እኔ እንግዲህ በጣም ከእምነት ጋር ወይም ደግሞ ከአማኞች ጋር
በአማኞች በነዋሪዎች መካከል ጠብን ለመዝራት የታሰበ ነው ተብሎ የሚካሄድበት አካሄድ በእርግጥ ውሃ የሚያነሳ ነው ብዬ አስባለሁኝ። ከዛ ባለፈ ግን በዋናነት እርስ በርስ ኦፍኮርስ እርስ በርስ የህዝብን አለመተማመን ማስረጽ ወይም ደግሞ መገንባት በህዝብ መካከል በጣም በርካታ አይነት ልዩነቶችን መትከል በተደጋጋሚ ሲደረግ ታይቷል። ነገር ግን ያ ለዛሬ እንቶ ወደዛ በኩል መግባት አያስፈልገንም። ነገር ግን እንደዚህ አይነት ቤተ እምነቶችን ታርጌት ያደረጉ ነገሮች ከገና ከጅማሬያቸውም ጀምሮ ጠቅላይ ሚኒስትር አብይ በአንድ ወቅት እንግዲህ አሁን በህይወት የሌሉት የቀድሞ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን ጋር በመሆን ከደሴ ህዝብ ጋር ባደረጉት ውይይት እዛው በደሴ ከተማ ቤተ እምነት ማቃጠል የነበረ ነው ይቀጥላል የሚል አይነት ምላሽ ሰጥተው ነበረ። በእርግጥ ይቀጥላል ማለታቸው ምን አይነት ንግግር እንደሆነ በመሪ ደረጃ ወይም ደግሞ እንግዲህ ህዝብ በጣም መፍትሄ ይሰጠናል ለሚለው ህዝብ ይቀጥላል የሚል አይነት ማስፈራሪያ የሚመስል ነገርና ተስፋ የሚያስቆርጥ ነገር መናገራቸው በእርግጥ በርካታ ትችቶችን ያሰማም እንደነበረ የተስተጋባበትም እንደነበረ የሚታወስ ነው። ነገር ግን አሁን ስናነሳው ወደ ኋላ ልውሰዳችሁና በ2022 የነበረውን አንድ ኢንሲደንት ወደ እናንተ ላድርስ። በ2022 ከቦኮል ሪጅን ወይም ደግሞ ከሶማሊያ ማለት ነው ከሶማሊያ የቦኮል ክልል ወደ ኢትዮጵያ ከቦኮል አካባቢ ወደ ኢትዮጵያ የገባ አንድ የአልሸባብ ቡድን ነበረ እና በወቅቱ ኢትዮጵያ ከፍተኛ የሴኩሪቲ ቫኪዩም የተስተዋለበት በእርግጥ አሁን ድረስ መታከም ያልቻለ ከፍተኛ የሆነ የጸጥታ መዋቅር ክፍተት በድንበሮቻችን ላይ አለ። አሁንም ድረስ ነው የምለው። ይህን የምለው ከ2020 እንግዲህ ኖቬምበር ጀምሮ ከህዋት ጋር ከተገባው ጦርነት ጀምሮ ማለት ነው እና የድንበር ጠባቂ ሳይቀር እየተነሳ ወደ ጦር ግንባር የተካሄደበትም አጋጣሚ ነበረ እና በ2022 ግን ያው ነገሮች ደስካለት እያደረጉ የመጡበት ጊዜ ቢሆንም የፕሪቶሪያ አግሪመንት የተፈራረመበት የጥይት ላንቃ የተዘጋበት ቢሆንም ነገር ግን ጦርነቶች አልቆሙም ነበረ። ከህዋት ጋር ይቁም እንጂ ከዛ በኋላ ግን ያሉት በአማራ ክልል እንደዚሁም ደግሞ በኦሮሚያም የነበረው ተጠናክሮ የቀጠለው ጦርነት ግን አሁንም ከፍተኛ የጸጥታ መዋቅር ክፍተትን የፈጠረ ነበረ እና በወቅቱ በ2022 ግን ከቦኮል አካባቢ የገባው ጦር የአልሸባብ ቡድን በአፍዴር እና ፋፋን ዞን በሶማሊ ሪጅን ወይም ደግሞ በኢትዮጵያ ሶማሊ ክልል ወደ ውስጥ ነበር የገባው እና በወቅቱ በጣም ከፍተኛ ጩኸት ሲስተጋባም እንደነበር የምታስታውሱት ነው። በርካታ ሚዲያዎችም የዘገቡበት ነበረ እና ኢትዮጵያውያንን በስፍራው ያሉ በሶማሊ ክልል የሚገኙ ኢትዮጵያውያንን በጣም ለብዙ ስቃይ የዳረገም ነገር እንደነበረ የሚታወስ ነው እና በወቅቱ በጣም ትላልቅ ታዋቂ ከተሞች እንግዲህ ወደ ጎዴንም ጨምሮ በነገራችን ላይ በጣም ለጥቃቱ ተጋላጭ የነበሩበትም ጊዜ ነበረ እና ያንም ተከትሎ ያው ይህ የአልሸባብ ቡድን ደግሞ ክፋቱ በጣም ውስብስብ የሚያደርገው ደግሞ ጥቂት ሶማሊያውያን ይሁኑ እንጂ በጣም በርካታ ቁጥር ወይም ደግሞ ትልቁን እጅ የሚይዘው ደግሞ ኢትዮጵያውያን ኦሮምኛ ተናጋሪ ኢትዮጵያውያን በነገር ቱ ቢ ስፔሲፊክ ማለት ነው። ኦሮምኛ ተናጋሪ ኢትዮጵያውያን ሶማሊያ ሄደው በአልሸባብ የሰለጠኑ ሃይማኖታዊ ይዘትን ማለት ሃይማኖታዊ አክራሪነትን የያዙ ወይም ደግሞ ኦሪየንትድ የሆኑ ግለሰቦች ናቸው ወደ ኢትዮጵያ የገቡት የነበረው ታጥቀው የገቡ የነበረው በወቅቱ ከፍተኛ የኢንቴሊጀንስ ምስጢር እንግዲህ ለኢትዮጵያ መንግስትም ደርሶ ነበረ። ለደህንነት መዋቅሩ ለኢትዮጵያ የደህንነት መዋቅርም ደርሶ ነበረ። አይ ኖ ፎር ፋክት እና በእርግጥ የኢትዮጵያ መንግስት ጆሮ ዳባ ልበስ ብሎት ነበረ። በዛ አካባቢ ነበረውን በወቅቱ ከ150 እስከ 200 ኪሎ ሜትር ነበረ በአንዴ ገብተው የኢትዮጵያን ግዛት ተቆጣጥሮ የነበረው እና በጣም ከፍተኛ የሆነ የሰብአዊ መብት ጥሰት፣ በጣም ከፍተኛ የሆኑ ችግሮች ነበረ ሲፈጥሩ የነበረው በነዋሪዎች ላይ። ከዛ በኋላ ያው ኢትዮጵያ ትንሽ ትንፋሿንም ያዝ ማድረግ ስትጀምር ከነበረባት የውስጥ ችግር እንደዚሁም ደግሞ መንግስትም ደግሞ እንግዲህ ወደ ራሱ ሲመለስ እንግዲህ ወደ
ህሊናው ሲመለስ ደግሞ የዘገየ የመልሶ ማጥቃት አድርገው ነበረ በወቅቱ ጥቂት የማይባሉ የአልሸባብ ቡድን አባላትን እዛ አካባቢ ያው እርምጃ ወስዷል። እንደዚህ የተቀሩት ደግሞ ወደ ኋላ ማፈግፈግ ጀምረው ነበረ፣ ግን ጨርሰው ከኢትዮጵያ መዋቅር አልወጡም፣ ከኢትዮጵያ ድንበር አልወጡም ነበረ በወቅቱ። ካለመውጣታቸውን በተጨማሪ ደግሞ ኤልቀሬ የሚባል ስፍራ አለ፣ ወደዛ ወደ ፋፋን አካባቢ ፋፈን ዞን አካባቢ እና ድንበርም አካባቢ ነው። ወደ በኮል ሪጅን የሶማሊያውን በኮል ሪጅን በጣም የሚያዋስን አካባቢ ነው። ያን አካባቢ ደግሞ በከፍተኛ ሁኔታ በብዙ ዙር ፈንጂ ያጠሩበትም አካባቢ ነው እና ወደዛ አካባቢ ሄደው የኢትዮጵያ ጦር ሰራዊት የኢትዮጵያ መከላከያ ሰራዊት እርምጃ ለመውሰድና ሕግ ለማስከበር አልቻለም። ምክንያቱም እንደዚህ አይነት የፈንጅ ታጥሮበታል። እሱን ማጽዳት በጣም ከፍተኛ ስራ ይጠይቅ ስለነበረ ማለት ነው እና ያ ሳይሆን ቀርቷል። በወቅቱ ኢትዮጵያ በጣም በተዘናጋችበት ጊዜ አልሸባብም ገብቶ ከፍተኛ ስራ ወይም ደግሞ በኢትዮጵያ ውስጥ መንሰራራት በጀመረበት ጊዜ በሶማሊያ ክልል ብቻ አልተወሰነም ነበረ። ወደ ኦሮሚያ ክልል በመምጣት በሶማሌ ክልልና በኦሮሚያ ክልል አዋሳኝ አካባቢዎች የባሌ ኮረብታማ አካባቢዎችና የቁጥቋጦማ ስፍራዎች አካባቢ ሰፍሮ ነበረ። የወታደራዊ ማሰልጠኛዎችን የማዘዣ ስፍራዎችንም እንደዚሁ ያደራጀበትም አካባቢ ነበረ በዛ አካባቢ እና ከዛ ጀምሮ ከዛ በመነሳት ወደ አርሲና እንግዲህ ወደዚህ በመምጣት ወደ ማዕከል በመምጣት እንደዚሁ ጥፋትና ሽብርም ሲያደርጉ ነበረ። በነገራችን ላይ ያው የአሁኑ የአርሲ ጥቃት እንግዲህ ለምናምነኛ ጊዜ ነው፣ በጣም ለበርካታ ጊዜ ነው ጥቃት የተፈጸመው። ኢቭን ከሁለት ወር በፊት እንኳ ከሁለት ወር ከ3 ወር በፊት የሃይማኖት ካውንስል እንኳ የኢትዮጵያ ሃይማኖት ጉባኤ የተካተተበት የአጣሪ ቡድን እንኳ አውጥቶ ያወጣውን መረጃ እና ያወጣውን ሪፖርት የምታስታውሱት ነው እና እንደዚህ ተመሳሳይ አይነት ጥቃቶች መፈጸማቸውን ተከትሎ ማለት ነው እና በርካታ ጥቃቶች ይፈጸሙ ነበረ። በጣም በርካታ ጉዳዮች የሻሸመኔውን ጥቃት ጨምሮ ማለት ነው ወደ ኋላ ከ2022 ወደ ኋላ ሄደን ማለት ነው እና ከፍተኛ አይነት ቡድን ይንቀሳቀስ ነበረ። በነገራችን ላይ በስፍራው እንደዚህ አይነት አክራሪነት በጣም የሚስተዋልበትም ስፍራ ነበረ። በነገራችን ላይ አሁን ምክትል ጠቅላይ ሚኒስትር የሆኑት ኦፍኮርስ ሆነው የሚያገለግሉት እርሳቸው የደህንነት ሚኒስትር ወይም ደግሞ ዳይሬክተር በነበሩበት ጊዜ ማለት ነው እንግዲህ አቶ ተመስገን በአንድ የተዘገበ ዘገባ ነበረ። ቢቢሲ ነበረ እንዲሁም ዘገባውን አውጥቶት የነበረው። በእርግጥ የመንግስት ነበረ መጀመሪያ ይፋ ያደረገው። ከዛ ኦፍኮርስ ቢቢሲ በጣም በስፋት የዘገበውም ዘገባ ነበረ። 108 አባላት ያሉት የሽብር ቡድን በባሌና አርሲ አካባቢ ከፍተኛ እንቅስቃሴ ያደርግ ነበረ። እንዲያውም በስፍራው በጣም የአክራሪነት አስተምህሮ ሲያስተጋባ እንደነበረ እና እንዲሁም ደግሞ ለመንግስት ግብር መክፈል እንደሌለባቸው፣ ሴት ልጆች መማር እንደሌለባቸው እና በርካታ በቦኮ ሀራምና እንግዲህ የአልሸባብ ሀሳቦችን ተመሳሳይ አይነት ሀሳብ ያለው እንቅስቃሴ ያደርግ የነበረ አንድ ቡድን በቁጥጥር ስር ውሎ ነበረ። 108 አባላት ነው ያሉት። ሁሉንም በቁጥጥር ስር አውለዋቸው ነበረ እና በወቅቱ የነበረው በጣም ትልቅ መነጋገሪያም ሆኖ ነበረ እና በነገራችን ላይ ከቢቢሲ ይህን ዜና ከቢቢሲ ዌብሳይት ላይ ፈልጎ ማግኘት አይቻልም። እኔ በጣም ሞክሬያለሁኝ። እንግዲህ እናንተም ሄዳችሁ ቼክ ማድረግ ትችላላችሁ። እንዳስወረዱት አውቃለሁኝ። ምናልባት እንግዲህ ከዛ በኋላ መልሰው ሪትራይቭ አድርገውት ከሆነ ወይም ደግሞ አላውቅም። ነገር ግን ያ ሳይሆን እንግዲህ ከዛ ሪሙቭ አድርገውታል። ይህ ዜና ካለፈ በኋላ ወይም ደግሞ ከያዘ በኋላ ከነዚህ ይህ ቡድን ከተያዙ በኋላ በማይታወቅ ሁኔታ በህግ ቁጥጥር ስር የዋሉት ግን በጣም ጥቂቶች ናቸው። 108 አባላት ያሉት ሁሉም ተሳታፊነታቸው የተረጋገጠ ነዋሪዎች እንኳ የመሰከሩባቸው ሰዎች ነበሩ። ነገር ግን በጣም ጥቂቶች ናቸው በህግ ቁጥጥር ስር የነበሩት። እነሱም ዘላቂ የሆነ ማረሚያ ቤት ሳይገቡ እንግዲህ ነፃ እንዲወጡ ተደርገዋል። ይህ ደግሞ እንግዲህ በስፍራው የንጹሐንን ጥቃት እየባሰበት እንዲሄድ አድርጓል። ስለዚህ የተወሰነ የደህንነት መዋቅር የተወሰነ መንግስታዊ መዋቅር ደግሞ እንደዚሁ የፖለቲካ ሽፋንም የሚሰጠው አይነት ጥቃት ነው እየተከናወነ የሚገኘው። በነገራችን ላይ ይህን አይነት ጥቃት ሲከናወን
ከመንግስት ሽፋንም ባለፈ በጣም በርካታ ምክንያቱም ብዙ የጸጥታ መዋቅር አባላት ከእንደዚህ አይነት ተመሳሳይ ተደጋጋሚ ጥቃቶች ጋር በተያያዘ በቁጥጥር ስር ሲውሉ ይስተዋላል። ዳኛው መዋቅር እምብዛም የማያውቀው የነበረበት ጊዜ ማለት ነው። አሁን ግን ላይኛው መዋቅርን በውል የሚረዳው አጠገባቸው ሆነው ይህን በማስፈጸም ረገድ ደግሞ ከፍተኛ ሚና የሚጫወቱ ሰዎች በራሳቸው በከፍተኛ መዋቅር ኢንክሉዲንግ ጠቅላይ ሚኒስትሩን በውል የሚረዷቸው ሰዎች እንዳሉ መገንዘብና ማየት ያስፈልጋል። አገር የደከመች ሲመስል ሀገር በጣም በብዙ አጀንዳዎች የተወጠረች ሲመስል ካርዱን የሚመዝ አንድ ቡድን አለ ኢትዮጵያ ውስጥ። ይህን ማርክ ማይወርድ በቀጣዩ ጊዜያቶች በጣም ከፍተኛ አይነት ደም መፋሰሶች ደግሞ በዛው በተመሳሳይ በአርሲ አካባቢ እናያለን። ሃይማኖትን መሰረት ያደረገ ማንነትን መሰረት ያደረገ ጥቃቶችን ስለምናይ ነው አሁንም እዚህ ላይ ሆኜ የምናገረው ማለት ነው። ያ ሲሆን በነገራችን ላይ መንግስት በተደጋጋሚ ያወጣው መግለጫ ጠቅላይ ሚኒስትሩን በይፋ የሚናገሩት ተመሳሳይ አይነት ጥቃቶች እንደሚኖሩና በቀጣይም ደግሞ ተጠናክረው እንደሚቀጥሉ ማሳያዎችም ናቸው። ይህን ደግሞ ለማስቆምም ኢንተረስት እንደሌለው የሚገልጹ ናቸው። ይህ ሲሆን ደግሞ እንግዲህ የታሰበው ወይም ደግሞ ታርጌት የተደረገው ቡድን አታክ ሲደረግ ትርፋማ ነው። የፖለቲካው ቡድንም ትርፋማ ነው። ያኛውም እንግዲህ አጥፊው ቡድንም ደግሞ የራሱን አጀንዳ ያስፈጽማል። ይህ ተግባር ደግሞ ባይከናወን አሁንም የፖለቲካ ቡድኑ ትርፋማ ነው። ምክንያቱም ሕግን አሰፈንኩ፣ ሰላምን አስጠበቅኩ፣ የዜጎችን በሰላም ውሎ መግባትን ያው እንግዲህ የመንግስታዊ ቁመናዬ ነው፣ በዚህ ልክ ነው የዜጎችን አንድነትና የዜጎችን ደህንነት ማስጠበቅ የምችለው የሚሉ አይነት ፕሮፓጋንዳዎችን ለመስራት አሁንም ትርፋማ ነው። ስለዚህ በሁለቱም ወገን የፖለቲካው ቡድን በጣም ትርፋማ ነው። የፖለቲካው አቅም በጣም እጅግ እንግዲህ አሸናፊ ሆኖ ይወጣል ማለት ነው። ነገር ግን ይህ ቡድን አሁንም የፖለቲካው ቡድን የማይረዳው ግን አንድ በጣም ትልቅ ነጥብ አለ። ይኸው ቡድን አሁን በስልጣን ላይ የሚገኘውን ኃይል የሚበላ ትልቅ አውሬ ነው እየተመገበ ያለው። በነገራችን ላይ እየጎለበተ እያደገ ያለ ቡድን ነው። አሁን የፖለቲካው ኃይል ወይም ደግሞ ኢንክሉዲንግ ጠቅላይ ሚኒስትሩንም ጨምሮ ማለት ነው። እንግዲህ ያው ጠቅላይ ሚኒስትሩ በጣም በስልጣናቸው የሚደራደሩ እንዳልሆነ እንግዲህ ብዙዎቻችን የምንረዳው ነው የሚሆነው። ያው ሁላችንም እናውቀዋለን እና ሁሉም ድርድር ወይም ደግሞ ሁሉም አይነት የሰላም አማራጭ ከጠቅላይ ሚኒስትሩ ስልጣን በታች የሆኑ ድርድሮች ሊከናወኑ እንደሚችሉ ጠቅላይ ሚኒስትሩም እንደዚሁ በበርካታ ጊዜያት ያው ፍንጭ የሰጡበትም ነው። ነገር ግን ይህን ኃይል እየመገቡት ያሉት እያጎለበቱት ያሉት ኃይል ነገር እርሳቸውን ጠምጥሞ የሚገድል በጣም የሚበላ የሚነክስ ኃይል ነው እያደገ ያለው እና ይህን ከወዲሁ ልባት ይሰጡታል ብዬ አላስብም በእርግጥ። ምክንያቱም ደግሞ እጃቸው በዛው በእነዚሁ ኃይሎች ስር ብቻ ወይም ደግሞ በእነዚሁ ኃይሎች ላይ ብቻ የተወሰነ አይደለም። እነዚሁ አሁን ጉዳዩን ለማስፈጸም ወይም ለማድበስበስ እየሄዱ ያሉ አካላት በእርግጥ ይህ እንግዲህ በርካቶች ማለት ሁላችንም እንድንሰማው፣ እንድናየው፣ እንድናደምጠው የሚያስፈልገው ነገር ነው በነገራችን ላይ እና እነዚህ ሰዎች መነሻቸው ወይም ደግሞ አቅማቸው በዛው በኢትዮጵያ ውስጥ የተወሰነ እንዳልሆነ እንደዚሁ ማየት ያስፈልጋል። የሚመዘዙት በጣም ከበርካታ ሀገራት ከዚህ ቀደም በነገራችን ላይ የእነዚህን አይነት ቡድኖች እንቅስቃሴ በውል የሚረዳው የኢህአዴግ መንግስት በጣም በውል ይረዳው ስለነበረ እና እንቅስቃሴያቸውን ከአንድም 2-3 ጊዜ ያከሸፈ መንግስትም ነው። በእርግጥ በጣም በርካታ ያው የፕሮፓጋንዳ ስራዎችን በእነዚሁ አሳቦ ለመስራት ያሰበበትን ጊዜ ቢኖርም ነገር ግን የታሰቡ ደግሞ በጣም ከፍተኛ ጉዳቶች በሀገር ላይ ሊደርሱ የነበሩ ጉዳቶችን ግን ያከሸፈበትም አቦርት ያስደረገበትም አካሄድ ደግሞ ወይም አጋጣሚዎች ግን በጣም በርካቶች ስለነበሩ በዚህ ደግሞ ያው ሊመሰገንም የሚገባ ነው እና አሁን ያለው መንግስት ግን ይህን በውል እየተረዳው አይመስለኝም። ወይም ደግሞ ተደርቶት ደግሞ ጉዳት የሚደርስበት ወይም ታርጌት የተደረገው ቡድን እርሱ ወይም ደግሞ ይኸው አስተዳደር የማይፈልገው አይነት የህብረተሰብ ክፍል ሊሆን ይችላል እና
እነሱ እስከሆኑ ድረስ ምንም አይመለከተኝም ወይም አያገባኝም የሚል ጆሮ ዳባ ልበስ አካሄድ የመንግስት አይነት ቁመና ባይሆንም፣ ነገር ግን እንደዚህ አይነት አካሄዶች እየሄደ ከሆነ ነገ ይኸው ቡድን ተመልሶ ራሱን ከወንበሩ እንደሚያስነሳው ግን በጣም ባለሙሉ እምነት ሆኜ ነው የምናገረው እና በቀጣይ ግን ምን መሆን አለበት ወይም ደግሞ ምን ሊሆን ይችላል የሚለው ነገር ከላይ ለመጥቀስ እንደሞከልኩት ተመሳሳይ አካሄዶች ይቀጥላሉ። እንደ ህዝብ እንግዲህ ከወዲሁ መጠንከር፣ እንደ ህዝብ በጣም እንግዲህ ምንም ሊደረግ የማይችልበት ወይም ደግሞ ከፍተኛ ጥንቃቄ ማድረግ ኦፍኮርስ፣ ነገር ግን በቃ ምንም ማድረግ የማይቻልበት ደረጃ ላይ የደረስነው ምክንያቱም መንግስታዊና ፖለቲካዊ ሽፋንም ስላለው ማለት ነው። ሌላ ያው ጠቅላዩ ራሳቸውን ኦፍኮርስ ያው መንግስትን በጣም የሚገዳደር ቡድን ነው የሚፈጠረው። አዎ እሱ በጣም የታወቀ ነገር ነው። ሌላ አዳዲስና የታጠቀ ቡድን ይፈጠራል ራሱን ለመከላከል ኦፍኮርስ ኢንስቲንክት ወይም ደመነብስ የሚፈጥረው አይነት ቡድን ይፈጠራል። ወለጋ ላይ እንደተፈጠረው ማለት ነው። ወለጋ ላይ የተፈጠረው አይነት ቡድን ምክንያቱም በማንነቱ የተገደለ፣ በማንነቱ የተገፋ፣ በማንነቱ የተሳደደና የተፈናቀለ ቡድን ልጆቹን ቤተሰቦቹ የተገደሉበት ግለሰቦች እንግዲህ በኋላ ነፍጥ አንግበው አሁን ያው እያደረጉ ያሉትን ትግል ሁላችንም የምናውቀው ነው እና ተመሳሳይ አይነት ቡድን አሁን ይፈጠራል። ይህ በሚፈጠርበት ጊዜ እንግዲህ ሌላ አይነት ኬዎስ፣ ሌላ አይነት ቡድን፣ ሌላ አይነት ነፍጥ ያነገበ ኃይል በኢትዮጵያ ውስጥ መንቀሳቀስ ይጀምራል ማለት ነው። ይህ ደግሞ ምን አይነት የሰላም እጦት ሊፈጠር እንደሚችል ከወዲሁ ማሰብ ያስፈልጋል። በነገራችን ላይ ጥቃቱ ተጠናክሮ ይቀጥላል ስል በአርሲም ብቻ እንዳይመስላችሁ፣ ቀን የተቀጠረለት የባሌ አካባቢዎችም ደግሞ አሉ። ይህም ደግሞ በቀጣይ የምናየው ነው የሚሆነው። መቼ ሊሆን ይችላል እሱን እንግዲህ በውል ማወቅ አይቻልም። ነገር ግን እንዳልኩኝ መንግስታዊ ብስጭት ሲከናወን እንደዚህ አይነት ነገሮች ሊከናወኑ ይችላሉ። ሀገር ሌላ ሀገራዊ አጀንዳ ሲገጥማት እና በጣም መንግስትን ቅርቃር ውስጥ የሚከት ነገር ሲኖር የህዝብን አይን ዞር የሚያደርግ እንግዲህ በሚመስል ሁኔታ በዚሁ በባሌም ወይም ደግሞ በአርሲም በተመሳሳይ ስፍራዎች ጥቃቶች ሊፈጸሙ ይችላሉ። በነገራችን ላይ የፍትህ እጦት እንግዲህ አምባገነን መንግስት ነው፣ ፍትህን እያሰፈን አይደለም፣ ሰብአዊ መብቶች እየተጣሱ ነው እያሉ የሚጮሁ ግለሰቦች እንኳ ይህን ችግር ወይም ይህን ጥፋት በጣም ባላየ ሲያልፉት እያስተዋልን ነው እና ምን አይነት ግንኙነት እንዳለው እንግዲህ አድማጮቻችን ይህ ወይም ደግሞ ይህን ነገር በውል ለሚረዱ ሰዎች አድማጮቻችን ያው እንግዲህ ለእናንተ የሚጠፋ አይደለም ወይም ደግሞ ለመረዳት በጣም ቀላል ነው የሚሆነው። ዶቶችን ማገናኘት ብቻ በጣም በቂ ነው እና በጣም ሲምፕል አይነት አካሄድ እንደሆነ እንዴት እየተናበቡ እንዴት አይነት መተጋገዝ እና ኮላቦሬሽን እንዳላቸው ከወዲሁ ያው ማየትም ያስፈልጋል ማለት ነው። ስለዚህ በቀጣይም ተመሳሳይ አይነት ችግር ሲፈጠር እነዚሁ የፍትህ እጦት ያንገበግበናል የሚሉት አይነት ሰዎች ከዛው አካባቢ ከአካባቢያቸው ከዛው አካባቢ የወጡ ናቸውና ይህን ነገር በይፋ ሊያወግዙት እንደማይችሉ ይልቁንም እንዲያውን መረጃዎችን ወደ ማድበስበስና እውነተኝነታቸውን ወደ መሞገት እንደሚያዘነብሉ እንደዚሁ ማየት ያስፈልጋል ማለት ነው እና ያው ወለጋ የተፈጠረውም እንደዚሁ ነው። እንግዲህ ታጣቂ ኃይሎችን በመፍጠር ረገድ ማለት ነው። ለመጀመሪያ ጊዜ በጣም ትልቅ አዲስ ወርድ የሰማሁበትም አካባቢ ነበር በአንድ ወቅትና በስራ አጋጣሚ ያገኘኋት የወለጋ አካባቢ ተወላጅ የነበረች አንዲት የስራ ባልደረባችን ነች እና ከእሷ ጋር እንደዚሁ እያወራን ነበረ በአንድ አጋጣሚና ሰዎቹ እንዴት ሆኑ ስለተፈናቀሉት ሰዎች እያወራችን ነበረ እና እንዴት ሆኑ ምናምን ስላት እንግዲህ ያው ሴቶችን፣ አረጋውያንን ወይም ህጻናትን እንግዲህ የተወሰነ ቦታ ወይም ሴፍ ወደሆነ አካባቢ ካስቀመጡ በኋላ ወንዶቹ ተመልሰው ፈነኑ አለች እና የመጀመሪያ ወርድ የሰማሁትም ይሄን ነበር። ፋኖኑ ማለቷ ነው እና ፈነኑ አለች። እንደዚህ አይነት ሰዎች አሁን ያው እንግዲህ በቅርቡ የከፍተኛ የመከላከያ ባለስልጣን እስከ መሰዋት ወይም ደግሞ እርምጃ እስከ መውሰድ የደረሱ ኃይሎች ናቸው እና ተመሳሳይ አይነት ችግር ተመሳሳይ አይነት የታጣቂ ቡድን ደግሞ በአርሲም እንደዚሁ ሊከናወን ወይም ደግሞ ሊፈጠር የማይችልበት ምንም አይነት አጋጣሚ የለም። ከዚህ በኋላ ግን እንደሚፈጠር እርግጠኛ ሆነን ግን መናገር እንችላለን ማለት ነው። መፍትሄው ምን ሊሆን ይችላል? መፍትሄው ከዚህ ቀደምም እንዳልነው
መንግስት የመንግስትነት ቁመናውን ማሳየት አለበት። የዜጎችን ደህንነት ማረጋገጥ የመንግስት የመጀመሪያው ተቀዳሚው ስራው ነው እና እንግዲህ መንግስት ነኝ የሚል ከሆነ በቀጣይ ተመርጫለሁ እመራለሁ ማለቱ አይቀርም። ስለዚህ እመራለሁ ወይም ደግሞ ተመርጫለሁ የሚልም ከሆነ የመንግስትነት ቁመናውን ማሳየት የሚችለው የዜጎችን ደህንነት በማረጋገጥ ነው። ያ ሊሆን ይችላል ወይ? በእጅጉ እጠራጠራለሁ። ነገር ግን እንዲሆን ግን እንመክራለን። ወይም ደግሞ መፍትሄ ወይም ብቸኛ መፍትሄ ደግሞ የሚሆነው እሱ ነው። ያ የሚሆንበትም ደግሞ የዜጎች ደህንነት የሚረጋገጠው እንዴት ነው? ለእያንዳንዱ ዜጋ ደህንነት አንዳንድ ፖሊስ ማስቀመጥ ሳይሆን ወይም ደግሞ ያው እሱም የሚቻል ስላልሆነ ማለት ነው እና እንዴት መሆን ይችላል? በአካባቢ ያለውን የተደራጀ የአክራሪ ቡድን ማጽዳት በጣም የመጀመሪያውና ትልቁ ግብ አድርጎ ወይም ደግሞ ትልቁ ተልእኮ አድርጎ መንቀሳቀስ ይኖርበታል። በነገራችን ላይ በአካባቢው የኦርቶዶክስ እምነት ተከታዮችን ብቻ የሚያጠቃ እንዳይመስላችሁ፣ የእስልምና እምነት ተከታዮችንም እንደዚሁ ያጠቃል። ለዘብተኛ ናቸው ተብሎ የሚታሰቡ ወይም ደግሞ አክራሪነታቸው ከኛ አይነት የአስተምህሮ ጋር አይገጥምም ያሏቸውን የእስልምና እምነት ተከታዮችንም እንደዚሁ የሚምሩ አይደሉም እነዚህ ቡድኖች በነገራችን ላይ እና ይሄ ቡድን በቀጣይ እንግዲህ በኦርቶዶክስ ላይ ያየነውንም ኢማሞችንም እንደዚሁ ደግሞ የእስልምና አስተማሪዎችንም እነሱንም ታርጌት ያደረጉ ጥቃቶች ግን ለማድረግ ወደ ኋላ የሚል እንዳልሆነ ማሳወቅ ያስፈልጋል ማለት ነው። አድማጮቻችን እንግዲህ ለዛሬ ያደረስኩት ወይም ደግሞ ያዘጋጀሁት ዝግጅት እዚህ ጋር ይጠናቀቃል። ሳምንት በሌላ ዝግጅት ወደ እናንተ እንቀርባለን። በነገራችን ላይ የሆርን ፍሪኩዌንሲ የድረገጽ ይፋ ሆኗል። እንግዲህ ሀሳብ አስተያየቶቻችሁ የሚስተናገዱበትም እንደሚሆን ከዚህ ቀደም በተደጋጋሚ የጠቀስኩበት ነው እና ሀሳብ አስተያየቶቻችሁን ላኩልን፣ ጻፉልን። የትኛውም አይነት ሀሳብ እንደ ሀሳብ እንግዲህ በእኛ ሚዲያ ላይ ይስተናገዳል። ምንም አይነት መለያየት ወይም ደግሞ ዲስክሪሚኔሽን በእኛ የኤዲቶሪያል ፖሊሲ የለም። አዝሎንገዝ እንግዲህ የዜጎችን ወይም ደግሞ የህዝብን አንድነት የህዝብን ሉዓላዊነት የሚያከብር እስከሆነ ድረስ የሀገርን አንድነት የሚያስጠብቅ እስከሆነ ድረስ ብዙ ያው ችግሮችን ወይም ደግሞ ጥፋትን የሚያስተጋባ እስካልሆነ ድረስ በእርግጥ በእኛ ሚዲያ የትኛውም አይነት ጽሁፍ ይስተናገዳል ማለት ነው። ጻፉልን። እንግዲህ ሆርን ፍሪኩዌንሲ የእናንተ ሚዲያ እንደሆነም እንደዚሁ ማሳወቅ ያስፈልጋል ማለት ነው። እስከ ሳምንት፣ መልካም ሳምንት። አገራችንን ሰላም፣ ቀጠናውንም እንደዚሁ ሰላም ያድርግልን። እግዚአብሔር ቀጠናውን ይባርክ። አሜን።